ለማን ነው እየሰራ ያለው? ለማን ነው እየሰራ ያለው? ንገረኝ፣ ለማን ነው እየሰራ ያለው? ለአሸናፊ ነው ወይ እየሰራ ያለው? አንድ ሴት ልጅ ሁለት ወንድ ናቸው ስትጮቱ እንደ ሰው አይደለም የምታስቡት፣ እንደ አውሬ ነው። እንደናንተ ነው የማስባለው። እሺ ተናገር። ምን ይዘጋል? ነገ ምን እንገናኝ? አሁን እናሷ ፍቅረኛ ሆነን አንድ ዶርም ውስጥ ነው ያለው። አንተ መስፍን እንግዲህ ሞቶም አላረፈም። ይኸው ወንጀለኛ ነህ እያልከኝ ነው፣ እየዘረፍክ ነው የምትኖረው እያልከኝ እኮ ነው። ለሁለት ልጅቷን ስትጮቱባት ነበር አይደል? አንድ ሴት ብቻችን እናገኝም ብላችሁ አንተና ጓደኛ ለሁለት አንድ ሴት ላይ መፈራረቅ ማለት ከሴት አይደለም የተፈጠራችሁት? እዚህ የሚመጡት ለሁለት ነው። በየተራ እየመጡ ጾታዊ ጥቃት ያደርሱብኝ ነበር። መስፍን ከሞተ በኋላ እኔ ጋር ባደራ ያስቀመጠው ገንዘብ ነበረ። እሱን ገንዘብ ደግሞ ስሙ መስፍን ነው እና እሱን ብላ አልነበረም የመጣችው። ያው አጋጣሚ ተገናኝተው ነው እና ያው የሩቅ ዘመዷም ነው ብዬ ካለው በታማኝነት ገንዘቡን ታስቀምጥለታለች። ለራሷም ደግሞ ተጠቀሚ ብሎ የሚሰጣትን ገንዘብ ትጠቀም ነበር። ከሱ እንኳን አትነካም። ከአንድ ሳምንት በፊት ነው ወደዚህ አገተውኝ ይዘውኝ የመጡት። ብሩን እንድሰጠው ቢያስፈራራኝም ከስራ ስገባ በሩ ክፍት ነው፣ ግን እሷ የለችም። ከዛ በፊት ገንዘቡን ማለት መስፍን ወደ ራሱ እንድታስተላልፍለት እንድትልክለት ጠይቆሽ አያውቅም ነበር? እኔ ስራዬን ነው የምሰራው፣ የታዘዝከውን ነው የምታደርገው። ስለዚህ መድፈርም ስራ ነው። ኦኬ፣ እሱ ወደ ውጭ ከወጣ በኋላ ወደ ውጭ ልልክለት ገንዘቡን በዶላር አድርግሽ። እና ገንዘቡ ከሆነ ራሱ ለምን ገንዘቡን አይጠይቃትም? ለምን ራሱ አያስመልስም? አግተህ እዚህ አንተ ሳምንቱ ሙሉ ያስቀምጥክበት ምክንያት ምንድን ነው? አርፈህ ቁጭ ብለህ ይኸውልህ እኮ ስነ ስርዓት ባለው መንገድ ቁጭ ብለህ አናግረን። ይኸውልህ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እነሆ ዛሬም እንግዲህ እንደተለመደው ፕሮግራሜን ጀምሬያለሁ። ልክ እንደተለመደው እንግዲህ ዛሬም ከእንግዳ ጋር እዚህ ስቱዲዮ ድረስ አብረን ቁጭ ብለን ያለ ነው። ማለት አንድ እንግዳ አለችኝ የምትነግረኝ ያስጨነቃት የምታዋየኝ ጉዳይ አለና እዚህ ስቱዲዮ ድረስ እንግዲህ እንድትመጣ የፈቀድኩላት በተደጋጋሚ ጊዜ በስልክ እያዋየችኝ ስለነበር በስልክ እየነገረችኝ ስለነበር የነበረውን ነገር ምን ያህል እውነት ነው የሚለውን ነገር እንግዲህ በእኔ ሰዎች ሳጣራ ቆይቼ በስተመጨረሻም እንግዲህ ስቱዲዮ እንድትመጣ ፈቅጄላት እንግዲህ እዚህ ድረስ መታለች። ስለዚህ እሷ ጋር ያለው ምንድነው እያስጨነቃት ያለው ምንድነው የተፈጠረው የሚለው ነገር ከራሷ አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩና እንድትከታተሉኝ እየጋበዝኳችሁ አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እየጻፋችሁልኝ ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታዳርሱልኝ እፈልጋለሁ። ይህ ጉዳይ እንግዲህ የሚያገናኘው ከነመስፍን ከነአሸናፊ ኬዝ ጋር ነው። ምክንያቱም እኛ ይህንን ነገር እስካሁን አልተውነውም፣ እያሳደርን ነው፣ ጉዳዮችን እያወቅን ነገሮችን እያጣራን ያለ ነውና እነሆ ደግሞ ዛሬ አዲስ ነገርም ልንሰማ ነው ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሆናችሁ ምንድነው ያለው ነገር የሚለውን እንድትከታተሉ ጋበዝኳችሁ። መልካም ጊዜ መልካም ቆይታ፣ አብራችሁኝ ሆኑ። ፍቃደኛ ሆነሽ ስለመጣሽ ከልብ አድርጌ አመሰግናለሁ። እኔም አመሰግናለሁ ልታዳምጠኝ ፍቃደኛ ስለሆንክ። መልካም። እሺ፣ እስኪ ከትውውቅን ጀመር። ስምሽ ማን ልበል? ስሜ ሜላት አለማየሁ ይባላል። እሺ ሜላት፣ እንግዲህ ያው በጣም ያስጨነቀሽ ነገር እንዳለ ሰሞኑን ስትነግሪኝ ነበርና ስለ ጓደኛሽም ጉዳይ ነው ብዙ ነገር ስትይ ነበርና እስኪ መጀመሪያ ስለ አንቺና ስለ ጓደኛሽ ግንኙነት ትውውቅ ንገሪኝ። ጓደኛዬ የረዥም ዓመት ጓደኛዬ ናት። የአንድ ሀገር ልጆች ነን። አንድ ላይ ነው ያደግነው፣ አንድ ላይ ነው የተማርነው እና ከሆነ ጊዜ በኋላ እሷ ወደ አዲስ አበባ መጣች እና በጣም ችግር ላይ ነበረች። ተቸግራ ነበረ የምትኖረው እና ከዛ የሆነ ሰዓት ላይ የሚረዳትና የሚያግዛት ሰው እንዳለ ነገረችኝ። ያ ሰው ያው በኢኮኖሚም ከፍተኛ ገቢ ያለው እና እሱ እንደሚያግዛት ነገረችኝ። ከዛ እኔም ያው ጥሩ አልኳትና አሪፍ ሁኔታ ላይ ስለሆነች ወደዚህ እንደመጣ እኔም እሷ ጋር እንደሆን ጠራችኝ ማለት ነው። አንቺም እሷ ጋር ልትኖሪ አብረሻት ማለት ነው? እሷ ጋር እንደሆን
ከዛ እኔም መጣሁ እሷ ጋር ለመሆን ፈቃደኛ ሆኜ መጣሁ። ከዛ እዚህ ስመጣ በፊት እንደነበረችው አይደለችም፣ ተቀይራለች። የራሷ የሆነ ገቢ ያላት ሱቆች ከፍታለች ምናምን ጥሩ ገቢ ያላት እና እኔም ደስ አለኝ። ከዛ ብሬያት ያው ቆየው ማለት ነው። ከዛ ከሆነ ጊዜ በኋላ ጠየኳት በምን ምክንያት እንደዚህ እዚህ ደረጃ ላይ ልደርስ እንደቻለች ማን እንደሚረዳት ምናምን ጠየኳት። የሩቅ ዘመዷ እንደሆነ ነው የነገረችኝ። እና ያው እሱ ገንዘብ እንደሚሰጣት እና ብዙ ገንዘቦች እሷ ጋር እንዲቀመጥ እንደሚፈልግ እና ያንን ገንዘብ ስላስቀመጠችለት ያው ለእሷ ገቢ ይሰጣታል፣ ሌላ ገንዘብ ማለት ነው ይሰጣታል፣ ያግዛታል እሷን። እና ማለት ይሄ ሰውዬ ስሙን ብትጠቅሽልኝ እና ያው ያለውን ነገር አንድ ላይ አያይዘሽ ብትነግሪኝ፣ እንዴት ነው ከእሱ ጋር ልትገናኝ የቻለችው? መጀመሪያም እሱን ብላ ነው ወደዚህ የመጣችው፣ ወደ አዲስ አበባ የመጣችው? ስሙ መስፍን ነው እና እሱን ብላ አልነበረም የመጣችው፣ ያው አጋጣሚ ተገናኝተው ነው። እና ያው የሩቅ ዘመዷም ነው ብዬ ካለው ከዛ ገንዘብ ያው በርከት ያለ ገንዘብ ነው፣ በጣም ብዙ ገንዘብ ነው እሷ ጋር የሚያስቀምጠው እና ያንን ገንዘብ ስለምታስቀምጥለት ነው የሚያግዛት። ገንዘብ በእሷ በኩል ገንዘብ ያስቀምጣል። ከዛ ያንን ገንዘብ ስለምታስቀምጥለት ብቻ ለእሷ ጠቀም ያለ ነገር ያደርግላታል። አዎ ጠቀም ያለ ነገር ያደርግላታል። በዛ ነው ላይፏም የተቀየረው፣ የራሷን ገቢ ያገኘችው። ያ ገንዘብ ምን እንደሚመጣ እንዴት እንደሚመጣ የምታውቀው ነገር ነበር? አልነበረም፣ ምንም የምታውቀው ነገር አልነበረም። ከዛ የሆነ ሰዓት ላይ ጠይቀዋለች፣ እሷ ጠየቀችው ከየት እንደሚያመጣ ይሄን ገንዘብ ምናምን እና ሊነግራትም ፈቃደኛ አልነበረም። ግን እሱ ገንዘቡን ያመጣ የነበረው ተገቢ ባልሆነ መንገድ ነበር። አዎ እንግዲህ ስለ መስፍን ከሆነ የምናወራው እንግዲህ ያው አሁን ላይ በህይወት ባይኖረውም ብዙ ወንጀሎችን የሰራ ሰው እንደሆነ እናውቃለን። እኛም ስንደርስበት ነው እንግዲህ ራሱን ያጠፋው። ምን ያህል ጊዜ ሆናት ወደ አዲስ አበባ ከመጣች? 1-3 ዓመት ይሆናታል። 3 ዓመት? አዎ 1-3 ዓመት ሆኗታል። ከዛ አንቺ በምን ያህል ጊዜ ውስጥ ነው እሷ እዚህ ከመጣች በምን ያህል ጊዜ ውስጥ ነው አንቺ እሷ ጋር ልትመጪ የቻልሽው? 6 ወር። 6 ወር እሷ እዚህ ከመጣች በ6 ወር ውስጥ ነው ህይወቷ ተቀይሮ ስራ የራሷን ጀምራ የራሷን ሱቆች ከፍታ አንቺ መጣሽ ማለት ነው? አዎ በዚህ አጭር ጊዜ ውስጥ ነው ተለውጣ ያገኘኋት። ማለት አንቺ ምን አይነት ስሜት ተሰማሽ ነበር ያን ሁላ ነገር በአንዴ ስታይ? ስለ ገንዘብ ምንጩ እንደዚህ በአንዴ ጊዜ እንዴት ልትለወጥ? አንድ ሰው መቼም ገንዘብ ስላስቀምጥንለት ይሄ ሁላ ነገር የሚያደርግልን ከሆነ ጥርጣሬ አልነበራችሁም? ወንጀል ሊሆን ይችላል፣ የወንጀል ገንዘብ ሊሆን ይችላል ብላችሁ? አዎ አይ የወንጀል ነው ሳይሆን ከየት እንደሚያመጣው እኔ ጥያቄ ይሆንብኝ ነበረ። እና ሰውየው በእርግጥ በጣም ባለሀብት ነው፣ አስመጪና ላኪ ነው። ግን ምን እንደሆነ አናቅም፣ ገንዘቡን ትክክለኛ ምንጩን አናቅም። እና ለመጠየቅ እንኳን የማታገኘው ሰው ነው፣ የሚከብድ ሰው ነው፣ በጣም የሚያስፈራ ሰው ነው። እና አግኝተው ለመጠየቅ እንኳን ይከብዳል ሰውየውን። እና ትክክለኛ የገንዘብ ምንጩን ማወቅ አልቻልንም። ኦኬ ስለዚህ ይህን ሁላ ጊዜ እንግዲህ እሷ ጋር ገንዘብ በታማኝነት እሷም እንግዲህ አትከደውም፣ በታማኝነት ገንዘቡን እያስቀመጠችለት ነበር። አዎ በታማኝነት ገንዘቡን ታስቀምጥለታለች። ለራሷም ደግሞ ተጠቀሚ ብሎ የሚሰጣትን ገንዘብ ትጠቀም ነበረ። ከሱ እንኳን አትነካም። እንግዲህ ያው የተገናኘንበት ዋነኛ ዓላማ በጣም ያስጨነቀች ነገር እንደተፈጠረ አዲስ ነገር እንዳለ እና እኔ እንድፈታልሽ የምፈልጊው ነገር አለና ምንድን ነው ይሄ ነገር? ምን ተፈጥሮ ነው ያስጨነቀሽ? ወደ ውጭ ሊሄድ ፈልጎ ገንዘቡን ወደ ዶላር እንድትቀይርለት ጠይቋት ነበረ። ግን እሷም ገንዘቡን ወደ ዶላር ሳትቀይርለት እሱም ሳይሄድ ህይወቱ አለፈ ተባለ፣ ራሱን አጠፋ ተባለ። እና ገንዘቡን ሳትመልስለት ሳትሰጠው ወይም ደግሞ በዶላር ሳትቀይርለት ራሱን ማጥፋቱን ሰማችሁ? አዎ ራሱን ማጥፋቱን። ምን አደረገች ከዛ? ከዛ ያው ሁላችንም ደነገጥን። ግን ገንዘቡንም ወደ ዶላር አልቀየረችውም። ለቤተሰቦቹ ለእህቶቹ ምናምን ገንዘቡን ለመስጠት ሞከረች። እና ከሞተ በኋላ ገንዘቡን የእሷ ጋር ያለውን ገንዘብ ለእህቶቹ ልሰጥ ነበር።
አዎ ለእህቶቹ ልሰጥ ነበረ። ገንዘቡን ለመመለስ ሞክራ ነበረ ለእህቶቹ ምናምን እና እህቶቹም አንቀበልም አሏት። ያው የሰው ገንዘብ ባደራ ስላስቀመጠሽ ገንዘቡን ለማንም አልሰጥም ብላ ለእህቶቹ ለመስጠት ስትሞክር አንቀበልም አሏት። ይሄ በቆሻሻ መንገድ ባልተገባ መንገድ የመጣ ገንዘብ ነው እና አንቀበልም አሏት። እህቶቹ እሱን ገንዘብ እሱ በወንጀል ያመጣውን ገንዘብ አንቀበልም ብሎ አስመለሷት? አዎ መለሷት። አንቀበልም ገንዘቡን አሏት። እሺ ምን አደረገች ታዲያ? ከዛ ያው ምንም አላደረገችም። ተጨንቃ ነበረ። በጣም ጭንቀት ውስጥ ነበረች። ምን መወሰን እንዳለባትም ግራ ገብቷት ነበረ። ያው እነሱም ገንዘቡን አንቀበልም አሏት። እሷም ለማንም መስጠትም አልፈለገችም። የሰው ገንዘብ ባደራ መልክ ስለተሰጣት አደራ ከባድ ነው እና ያው ያልተገባ ገንዘብ የወንጀል ገንዘብ እንደሆነ ስታቅ ትክክለኛ ባለቤቱ የገንዘቡ ባለቤት እስከሚመጣ ድረስ ለማንም ላለመስጠት ወሰነች። እሱ ከሞተ በኋላ ግን የሚከታተሏት ሰዎች ነበሩ። የሱ ሰዎች አይ ቲንክ የሱ ሰዎች ናቸው ይመስለኛል እና የሚከታተሏት ሰዎች ነበሩ። እሺ ገንዘቡን ወደኛ አካውንት አስገቢ እያሉ ማለት ነው የሚያስጨንቋት ሰዎች ነበሩ። ለኛ ላኪልን እያሉ። ኦኬ እና አላከችላቸውም? አልሰጠቻቸውም? አልሰጠቻቸውም፣ አላከችም። ትክክለኛ የገንዘቡ ባለቤት እስኪመጣ ድረስ ያው ገንዘቡ እኔ ጋ ነው የሚሆነው ብላ ወስናለች። ለማንም ላለመስጠት ወስናለች እና አላከችም ለእነሱም ገንዘቡ። እሺ ማለት እነዚህ ሰዎች የእሱ ሰዎች እንደሆኑ በምን አወቀች? እንዴት ሊከታተሏች አሉ? ማለት ምንም ያናገሯት ነገር የለም ከዛ ባሻገር ገንዘቡን ግን ለእኛ ላኪ ከማለት ባሻገር? አዎ ከዛ ውጪ ሌላ ምንም ያሏት ነገር የለም። አንድ አቶ አሸናፊ የሚባል ሰውዬ ነበረ እና ከአቶ መስፍን ጋር የሚሰራ ጓደኛው ነበር እና እነሱ ናቸው ገንዘቡን ወደኛ ላኪ እያሉ የሚያስጨንቋት። ስለዚህ የአሸናፊ ሰዎች ናቸው ማለት ነው ገንዘቡ እንዲላክላችሁ የሚያስጨንቋት? አዎ የአሸናፊ ሰዎች ናቸው። ወደ እነሱ አካውንት እንድትልክ ገንዘቡን በጣም ያስጨንቋት ነበረ፣ ያስፈራሯት ነበር፣ ይከታተሏታልም ጭምር ነበር። እሺ እና ማለት ገንዘቡን አላከችላቸውም አይደለ? አላከችላቸውም። ያው የትክክለኛ የገንዘቡ ባለቤት ሲመጣ ነው የምሰጠው ገንዘቡን፣ እስከዛ እኔ ጋ ይሁን ብላ ስለወሰነች አልሰጠቻቸውም። ያው በትክክል የነሱንም ማንነት እስክታቅ ድረስ አልሰጠቻቸውም ገንዘቡን። እሺ ታዲያ ምን ተፈጠረ? ከዛ ያው እንደሚከታተሏት እናቅ ነበረ ሁለታችንም እና የሆነ ቀን ከስራ ስገባ ያው እሷ ጋር ነው ያለሁት እኔም እስከዚህ ሰዓት ድረስ። ከስራ ስገባ በሩ ክፍት ነው ግን እሷ የለችም። የት እንደሄደች ማለት አላቅም። ብቻ ስገባ በሩ ክፍት ነው እሷ የለችም። ከዛ የሆነ ደብዳቤ ተጽፎ አገኘው። ምን አይነት ደብዳቤ? ደብዳቤው የሚለው እሷን ለመፈለግ ምንም አይነት ሙከራ እንዳላረግ፣ ለህግ አካልም እንዳላሳውቅ፣ እንደዛ ካደረግኩኝ ደግሞ እሷ ላይ ጉዳት እንደሚያደርሱ ነበረ የተጻፈው። ማለት ይዘዋታል ማለት ነው? አዎ ይዘዋት አግተዋት ነበረ እና ደብዳቤው በቃ እሷን ለመፈለግ ሙከራ ካረኩኝ ለህግ አካልም ከተናገርኩ የሆነ ነገር እንደሚያደርጓት ነው የጻፉት። እና ያው እኔም ጉዳት እንዳይደርስባት ብዬ ማለት ፈራውና ምንም ለማድረግ አልሞከርኩም። ዝም ነው ያልኩት ወረቀቱን አይቼ ማለት ነው። እሺ ማለት ወዴት እንደወሰዷት ማን እንዴት እንደታገተች የምታውቂው ነገር አለ? የወሰዷት የዛሬ ሳምንት አካባቢ ነው እና ከ3 ቀን በፊት መድኃኒት ትወስድ ነበረ። እሷ የምትወስደው መድኃኒት ነበረ። መድኃኒት ትጠቀማለች? አዎ መድኃኒት ነበር ትጠቀማለች። ህመምተኛ ናት እና እሱ የምትወስደው መድኃኒት አለቀባቸው የወሰዷት ሰዎች ማለት ነው። እና ከ3 ቀን በፊት ያንን መድኃኒት እኔ እንዳቀብላቸው ደውለው ጠየቁኝ እና ማንንም ሰው እንዳላስከትል ብቻዬን ሄጄ እንድሰጠው አስጠነቀቀኝ። ማስጠንቀቅ ብቻ ሳይሆን ማስፈራራትም ነው። እና ሄድኩኝ፣ መድኃኒቱን ይዤ ልሰጠው ሄድኩኝ። ከዛ መድኃኒቱን ሰጠሁት
እና ምንም ነገር ለመጠየቅ አልቻልኩም። እሷ ያለችበት ቦታ ነው ሄደሽ የሰጠሽ? አይ እሷ ያለችበት ቦታ አይደለም ያገኘኝ፣ ሌላ ቦታ ነው ያገኘኝ። እና መድኃኒቱን ሰጥቼው ማለት ልጠይቀውም ፈራሁት። ልጁ ለመጠየቅ የሚሆን አይነት አይደለም፣ ፈራው ለመጠየቅ እና መድኃኒቱን ሰጥቼው ሄደ። ሲሄድ ተከተልኩት እኔ በታክሲ። የሚሄድበትን ተከትዬ ሳየው የሆነ ፔንሲዮን ውስጥ ገባ እና የሚገባበትን ሩም አየሁት። ሩሙን አይቼ ያው ምንም ማድረግ ስለማልችል በሰዓቱ የገባበትን አይቼ ተመለስኩ። ስለዚህ እዛ ሩም ውስጥ እዛ ፔንሲዮን ውስጥ ነው ማለት ነው እሷን አግቷት ያስቀምጧት? እዛ ሩም ውስጥ ነበር አግቶ ያስቀመጧት። ከዛ የመስፍንን ጉዳይ ያው እናንተ እንደያዛችሁት ሰማው እና ያው እናንተን የፈለኳችሁ በጣም ችግር ላይ ናት፣ አግተዋታል፣ እንድታድኑልኝ ነው የፈለኩት። ጓደኛዬ ታግታለች፣ ለዛውም ምንም በማታውቀው ጉዳይ ባልሰራችሁ ወንጀል ታግታለች እና እንድታግዙኝ ነው፣ ጓደኛዬን እንድታድኑልኝ ነው። እባክህ እርዳኝ። ምን ያህል እርግጠኛ ነሽ? ማለት እዛ ፔንሲዮን ውስጥ እንዳሉ እሷ እዛ እንደምትኖር ምን ያህል እርግጠኛ ነሽ? ማለት ሲወጣ ሳይተሸዋል አልወጣም ከዛው እዛው ነው የቀረው ወይስ እንዴት ልታረጋግጥ ቻልሽ እዛ እንደሆኑ? አይ አልወጣም። ያው ቀጥታ መድኃኒቱን ተቀብሎኝ ወደዛ ስለሄደ እዛው ናት ብዬ ነው ያሰብኩት። ምክንያቱም መድኃኒቱን ለእሷ ነው የሚወስደው። ወደዛ ሄደ። እኔ ከገባ በኋላ ግን ተመልሶ አልወጣም። እርግጠኛ ነሽ? አዎ አልወጣም። እዛው ጠብቀሽ ቆመሽ ምናምን ጊዜ ወስደሽ አይተሻል? ትንሽ ደቂቃ ቆሜ አይቼዋለሁ። አልወጣም ተመልሶ። መልካም እሺ። ለማንኛውም ውድ ቤተሰቦች እስኪ ይሄ ጥቆማ ምን ያህል እውነት ነው የሚለውን ነገር አሁኑ ነው የፈጠና ወደ ቦታው ላይ እንሄዳለን። ቦታው ላይ ትወስጂኛለሽ፣ ቦታውን ታሳይኛለሽ። የእውነት እንዳልሽው እዛ ቦታ ላይ ይሄ ነገር ተፈጥሮ ከሆነ ጓደኛሽን ነፃ ለማውጣት እንሞክራለን። ከዛ ውጭ ግን የተሳሳተ መረጃ ግን ሆኖ ወይ ደግሞ እነሱ ይሄን ጥቆማ ስጪ ብለውሽ ከሆነ ግን እኛን ለመዋሸት እኛን ለማጥመድ ከሆነ ይሄን ነገር እየተጠቀምሻለሽው ኃላፊነቱን ትወስጃለሽ። ችግር የለውም ወስዳለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ ውድ ቤተሰቦች እንግዲህ ይሄ ነገር ጊዜ የሚሰጥ አይደለም። አቶ አሸናፊ ኬዝም ጭምር ስለሆነ ይህን ነገር የፈጠነ ነው እርምጃ መውሰድ ያለብን። ስለዚህ ሁላችሁም ሰዎች ሬዲ ሁኑ፣ ተዘጋጁ። ቀጥታ ወደ ተባልነው ቦታ እሷ ራሷ እየመራች ትወስደናለች። እዛ ቦታ ላይ እንሄድና እስኪ እቺ ልጅ የምርም እዛ ታግታለች ወይ የሚለው ነገር አብረን የምናየው ይሆናል። ምናልባትም ደግሞ ያው ሁለት አይነት ሀሳብ ነው አእምሮ ላይ እየተመላለሰ ያለው። ለማንኛውም እስኪ እዛ ቦታ ላይ ደርሰን ያለውን ነገር እውነታውን የምናውቅ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ እየጋበዝኳችሁ። አዲሱ ናችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። መልካም ጊዜ፣ መልካም ቆይታ። ተነሽ ልጅ ያዙ። እሺ እንግዲህ ውድ ቤተሰቦች እየገባን ያለ ነው። ለማንኛውም ቴዲ ጥንቃቄ አድርጉላችሁ። ይሄኛው ነው የተባለው። ክበት ሰላም ሰላም፣ እንዴት ነህ? አንዴ ልናናገር ፈልገን ነበር። አስገባን እና እናውራ። እንደዚህ መግባት አስገባን እና እናውራ። መግባት የምትችለው ከበተው ዘርበል ለቀቀነ አንተ ተረጋጋ ነው። ቁጭ በል አርፈህ፣ ቁጭ በል አርፈህ፣ ቁጭ በል። ቅድስት ነሽ? ቅድስት ነሽ? አዎ ነኝ። በጣም ጥሩ። ቁጭ በል። ይኸውልህ ትሰማኛለህ? ቁጭ በል አርፈህ፣ አርፈህ ቁጭ በል። ይኸውልህ እኮ ስነ ስርዓት ባለው መንገድ ቁጭ ብለህ አናግረን። ይኸውልህ እንዳደነፍ አርፈህ ቁጭ በል። ልጅቷን እዚህ ምን እያረካት ነው? ምን እያረከ ነው? እሷ ፍቅረኛዬ ነች። ፍቅረኛዬ ነች? አዎ። ፍቅረኛሽ ነው? አዎ። ይኸውልሽ የሚያስፈራሽ ነገር ካለ በአሁን ሰዓት ምንም ነገር እንዳትፈሪ። እኛ ደርሰናል። የመጣ ነው ደግሞ አንቺን ከዚህ ውስጥ ለምን አስወጣሽ ነው። ይሄ ሰማሽ ነው? ምንም አይነት ነገር እንዳትፈሪ። ሰማኛለህ? ምን እያደረጋቸው ነው እዚህ? እኔ እና እሷ ይኸውልህ ጓደኛሞች ነው። ጓደኛሞች ነው? ይኸውልሽ ቅድስት ምንም አይነት ፍራቻ እንዲገባሽ አልፈልግም። ምክንያቱም እኛ የመጣ ነው ካለሽበት ችግር ውስጥ ልናስወጣሽ። አንተ ይህንን የመጠየቅ ስልጣን የሚሰጠህ ማን ነው? ይህንን የማድረግ ስልጣን ሲኖርህ አንተ እኛ በምንዝናናበት ክላስ ውስጥ መተህ ይህን የማድረግ ስልጣንም የለህምም አትችልም። ምንድን ነው አባ ችግር አለ እንዴ? እሱ እኮ ፍቅረኛዬ ነው። እዚህ አብረን እየተዝናናን ያለ ነው። ፍቅረኛዬ ነው? ሁኔታሽ ግን ፍቅረኛሽ አይመስልም። በጣም እየፈራሽም ጭምር ነው እያወራሽ ያለሽው። እሷ ከምነግርህ ነገር ይልቅ እኔ እየነገርኩህ ያለው እኔን አታምነኝም? ማን ስለሆንክ ነው ማምነህ?
የምታምነኝማ እሷ ስላለች አይደለም እኔ ስላልኩ ነው። እሷ ፍቅረኛ ናት፣ አብረን ያለ ነው አንድ ዶርም ውስጥ ሌላ ነገር የለም። አረያይ ባለበት ቦታ ላይ። ኧረ እባክህ ፍቅረኛ ነች? አዎ። ምን ያህል ጊዜው ናቸው በፍቅር? በፍቅር እኔና እሷ ለመጠየቅ የእኛን የፍቅር ግንኙነት የመጠየቅ ያንተ አቅም እስከየት ነው? ዛሬ የምንገናኝ ነገ የምንገናኝ፣ አሁን እኔና እሷ ፍቅረኛ ሆኖች ነን፣ አንድ ዶርም ውስጥ ነው ያለው። አንተ ግን ዘለ ገብተህ ይሄንን የማድረግ ምንም አቅም የለህም። ዛሬ ነው የጀመርነው እንበልህ፣ እኛ ግን በፍቅር በጣም የቆየን ሰዎች ነው። ይሄ ለማረጋገጥ ይኸው እሷን መጠየቅ ነው እያለችህም ነው አሁን እያስፈራራህን እኮ። ምን ያው ለማንም አላስፈራራም። ሰማኛለህ? ስነ ስርዓትን ይዘህ በስትክክል ቁጭ ብለህ እኔ የምጠይቀን ጥያቄዎች ብቻ እንድመልስልኝ ነው የምፈልገው። የተጠየቅነውን መሰለኝ የመለስ ነው። ፍቅረኛሞች ነን፣ አንድ ዶርም ውስጥ እየተዝናናን ነው። ይሄ ዶርም ደግሞ የኔና እሷ የጊዜ መዝናኛችን ነው። የጊዜ መዝናኛችን ነው። ቅድስት ምን ያህል ጊዜ ሆነሽ ከሱ ጋር? እሱ እንዳለ ነው። እዚህ ለመዝናናት ነው የመጣ ነው እኮ። ምን ያህል ጊዜ ሆናችሁ በፍቅር? ፍቅረኛሽ ከሆነ የፍቅር ግንኙነታችንን ነገርነ። እሷን ነው እያወራ ያለሁት፣ አንተን አይደለም። አንተን አይደለም እሷን ነው እያናገርኩ ያለሁት። እሷን ስታወራ እኔ መመለስ መብት ያለኝ ይመስለኛል በፍቅር። እኔ እሷን ነው እየጠየኳት ያለሁት፣ ከአንተ ጋር አይደለም እያወራ ያለሁት። ሲጀምር ፍቅረኛ አይደለችም። እኔ መረጃ ደርሶኝ ነው እዚህ ድረስ የመጣሁት። ነጭ አለ። ይሄንን ተግባር እንድታደርግ ያደረገ ማን ነው? አሸናፊን ያዘዘ? ማነው አሸናፊ ማለት? ማነው አሸናፊ? አታውቁም? አሸናፊ የሚባል ጓደኛም የለኝም፣ የማውቀውም ሰው የለም። ምንድን ነው ስራ? ስራዬ የግል ስራ ነው የምሰራው እኮ። ምንድን ነው የግል ስራ? የግል ስራ ነው። የግል ስራ ምንድን ነው ተብሎ የሚነገረው? ስራ አይታወቅም። የግል ስራ መቼም የግል ስራ ማለት አንድ ሰው ልጅ በግሉ የሚሰራው ስራ ነው አይደለ? በግሉ የሚንቀሳቀስበት። ዘረፋም እኮ ስራ ነው ብላችሁ ነው የምትሰሩት አይደል? እገታም ሰው ነው ስራ ነው ብላችሁ ነው የምትሰሩት አይደል? ወንድሜ እያልክ ያለውን ነገር ታውቀዋለህ ልበል? ወንጀለኛ ነህ እያልከኝ ነው፣ እየዘረፍክ ነው የምትኖረው እያልከኝ እኮ ነው። ትሰማኛለህ? ካለኝ መረጃ አንጻር አዎ ወንጀለኛ ነህ። ምክንያቱም እቺ ልጅ አግታት ነው እዚህ ቤት ውስጥ ያለ እንጂ ፍቅረኛሞች ነን እያልን አግታት ትለኛለህ? ፍቅረኛ ማለት መተጋገት ነው እንዴ? እንዴት ነው አንተ የምትረገው ፍቅርን? ይኸውልሽ ፈርተሹ ከሆነ ይሄን ነገር የምትናገሪው ፍቅረኛ ነው የምትይው ፈርተሹ ከሆነ ይኸውልሽ አትፍሪው። ከዚህ በኋላ ምንም የሚያስፈራሽ ነገር አይኖርም። ፈርቼ አይደለም። ይኸውልሽ ረጅም ጊዜ ነው ቢያንስ ይህን ሳምንት እንደታገትሽ እንደጠፋሽ ያለው ነገር ተነግሮኝ፣ ስለ አንቺ ደግሞ ብዙ ነገር ማወቅ ያለው ከመስፍን ጋር ትሰሪ እንደነበረ የመስፍን ሰውም እንደሆንሽ ጭምር አውቅ ያለው። ይሄ ሰማሽ ነው? ልክ ነኝ አይደል? የመስፍን ሰው ነሽ አይደል? የምታወራው ወሬ እኛ ምንም አይነት እንትን የለንም። መስፍን የሚባል ሰው አታውቂም? ምን አድርገውሽ ነው? በምንድን ነው ያስፈራሩሽ? በምንም። እሱ ጓደኛዬ ነው እኮ እኮ። እንዴት ነው የምታውቂው? እንዴት ነው የተዋወቃችሁ? ምን ያህል ጊዜ ተይውና እንዴት ነው የተዋወቃችሁ? ከእሱ ጋር እንዴት ነው የተዋወቃችሁ? አንተን አይደለም እያናገርኩ ያለሁት ሰውዬ፣ ከአንተ ጋር አይደለም እያወራ ያለሁት። እኔ ከአንተ ጋር አይደለም እያወራ ያለሁት፣ እየጠየቅኳት ያለሁት እሷን ነው። የምጠይቃት ጥያቄ እኔን የሚመለከተኝ ከሆነ የመመለስ መብት ያለኝ መሰለኝ። እሺ እንዴት ነው የተዋወቃችሁት? መልስልኝ። ትውውቃችንን የፍቅር ትውውቅ እንዴት ይመጣል? እያላገጠ ለምን ማላገጥበት? ፍቅር ሲጀምር እንዴት ነው አንተ ካለ እንዴት ነው የተዋወቃችሁት? ሁለታችሁ ስትተዋወቁ መጀመሪያ እንዴት ነው የተዋወቃችሁት? በአጋጣሚ እኮ። እንዴት በአጋጣሚ ማለት እንዴት ነው በአጋጣሚ ማለት እንዴት ነው? አንተ በጣም ኮሜዲያን ነገር ነህ። በጣም ታላግጣለህ። ለጠየቀኝ ጥያቄ መልስ እየሰጠው መሰለኝ። የፍቅር ግንኙነታችንን ጠየቅ። እንዴት ነው የተዋወቀው? በአጋጣሚ። አዎ በአጋጣሚ የሚባል ትውውቅ ቦታ አለ? አዎ ለምሳሌ ታክሲ ውስጥ ትገናኛለህ፣ ካፌ ትገናኛለህ። በጣም ጥሩ። ልክ እንደዛ ነው የሚፈልጉት። የት ነው የተዋወቅካት? እሷን ያገኘኋት ባቡር ውስጥ። ባቡር ውስጥ ነው ያገኛት? የሰው መገናኛው ያስቃል እንጂ የትም ልትገናኝ ትችላለህ እኮ። ባቡር ውስጥ ነው የተገናኘ ነው አለ። ይሄም ደግሞ ለአንተ የሚያስፈልግ አይመስለኝም። መቼ ባቡር ውስጥ ያገኘሽ መቼ ነው? እስኪ አንቺ መልሽልኝ። እሱን አይደለም አሁን ደግሞ አንተ መልሰልኛል። እሷ ደግሞ መልስልኝ። ቀኑን ነው የፈለግከው ወይስ? ምን ያህል ጊዜ ሆነ ባቡር ውስጥ ከተገናኛችሁ ንገሪኝ እስኪ። 4 ዓመት ይመስለኛል። 4 ዓመት? በጣም ረጅም ጊዜ እኮ ነው 4 ዓመት ባቡሩ ሲጀምር። በጣም ረጅም ጊዜ ነው አይደለ ቅድስት? ጀምር። ይኸውልሽ አንድ ነገር ልንገርሽ። ስምሽን አልነገርሽኝም ለኔ አይደል? ስምሽን አውቄ ነው የመጣሁት አይደል? ያ ማለት ስላንቺ ብዙ ነገር አውቄ ያለው ማለት ነው እኮ። ምን ፈልጋችሁን የመጣችሁት? ይኸውልሽ እኛ ካለሽበት ችግር ውስጥ ልናስወጣሽ ነው የመጣነው። የምን ችግር ነው? እንዳትፈሪ። የሚያስፈራሽ ነገር የለም። የሚያስፈራሽ ነገር የለም። ይኸውልሽ ይኸውልሽ ከጀርባ ያሉትም የህግ አካላቶች ናቸው። አንቺን ነፃ ለማውጣት ነው የቆሙት። ምንም የሚያስፈራሽ ነገር አይኖርም።
ይሄ ሰውዬ እያስፈራራሽ ከሆነ እያስጨነቀሽ ከሆነ ይሄንን ነገር እርሹ። በታምር ምንም ነገር ሊያደርግሽ አይችልም። ወንድሜ እየተሳሳትክ ነው። አንተ ወንድሜ አትበለኝ። ሰማኛለህ? አንድ ነገር ልንገርህ፣ አሁንም በክብር ነው ወንድሜ ያልኩህ አይደል? እየተሳሳትክ ነው። ምንድን ነው የተሳሳትኩት? እስኪ የተሳሳትኩትን አስረዳኝ። ያለችበትን አንተን እንዲህ የምትገልጽለት አሁን ያለንበትን ዶርም ገባ። እሺ ከገባው በኋላ አሁን ያለችበትንም ነገር የምታወራው አንተ ነህ። ይሄ እንዴት ይሆናል? የገባህበትን መንገድ ህጋዊ ሳትሆን። እሺ ምን ያህል ጊዜ ሆናችሁ እዚህ ሩም ከያዛችሁ? ሩም ከያዝን ሪሴፕሽኑን ብጠይቁ አይሻልም? አይ እናንተ ናችሁ እንጂ ባለጉዳዮች እናንተ አይደላችሁ? ስንት ቀን ሆናችሁ እዚህ ሩም ከያዛችሁ? 1-2 ሳምንት ቀን እንደዛ። 1-2 ሳምንት 2 ቀን ምን አይነት አማርኛ ነው? 2 ሳምንት 2 ቀን ምን ማለት ነው? 2 ቀን 2 ቀን እርግጠኛ ነኝ? 2 ሳምንት ውስጥ 2 ቀን። ይሄንን ልጅ ወስደን እናናግረው። እኑ እስኪ እና ተነስ። ለወንድሜ እሷን ነገር አረጋታለሁ ብትል አውጣ። ውጣ። በደንብ አናግሩት። ይኸውልሽ ቅድስት፣ ተረጋግተሽ ምንም ነገር ሳያስጨንቅሽ ሳያስፈራሽ ያለሽበትን ሁኔታ እንድነግሪኝ ነው የምፈልገው። እኔ ምንም የተለየ ያለሁበት ሁኔታ የለም። እንዳለ ጓደኛዬ ነው እና እዚህ ለመዝናናት ነው የመጣ ነው። ምን ፈልጋችሁ ነው ቆይ የመጣችሁ? ቅድስት ይኸውልሽ ምንም ነገር እንዳፈር እያልኩሽ ነው። እኔ ፈልጌ የመጣሁት አንቺን ካለሽበት ችግር ውስጥ ለማስወጣት ነው። ያለሽበትን ሁኔታ አውቄያለሁ። ሲጀምር ገና 2 ቀናችሁ አይደለም ሳምንት ሆኖሻል እዚህ ቤት ውስጥ ከታሰርሽ። እዚህ ቦታ ከታገትሽ ሳምንት እንዳለፈሽ አውቃለሁ። ይኸውልሽ እየሰማሽ ነው። ስለዚህ ይኸውልሽ በተቻለሽ አቅም እውነታውን ያለውን ነገር ማን እዚህ እንድትታገች እንዳደረገሽ ለምን እዚህ እንድታሰርሽ እንድነግሪኝ ነው ፈልገው። ሲጀምር የህግ አካላቶች አሉ ብዬሻለሁ። እሱ እንደና አድርገው ያስወጡታል። ያለውን ነገር እውነታውን እንዲናገር ያደርጉታል። አሁን አንቺ ላይ ምንም አይነት ነገር የሚያደርሰው ነገር አይኖርም። አንቺ ላይ ምንም አይነት ነገር አያመጣብሽም። እኔ የምትለኝን ነገር ስለምትለኝ ነገር ምንም የማውቀው ነገር የለም። እዚህ ለመዝናናት እኮ ነው የመጣሁት አልኩ። ለምን አተውንም? ቆይ እባክሽን እኛን ይኸውልሽ ለመዝናናት ነው የመጣ ነው ብለሽ አሳምነሽን ጥለንሽ ከሄድን ችግር ነው የሚደርስብሽ። አሁንም ነፃ መውጣት አትፈልጊም? በሰላም እንደ በፊቱ መኖር አትፈልጊም? ከምንድን ነው ነፃ የምወጣው? ከነዚህ ሰዎች ይኸውልሽ ከመስፍን ጋር ትሰሪ እንደነበረ ሰምቻለሁ። የመስፍን የሩቅ ዘመድ ምን እንደሆንሽ አውቄያለሁ። ስለ አንቺ ብዙ ነገር ደርሶኛል ብዬሻለሁ። ምናልባት በጣም አስጨንቀውሽ፣ በጣም አስፈራርተውሽ፣ በጣም በድል የሆነ ጉዳት አድርሶብሽ ከሆነ ዳግመኛ ይሄ ነገር እንዳይፈጠር እናድርግ። ካለበለዚያ ግን አሁንም ቢሆን የሚፈልጉትን ነገር እስካላሟላሽላቸው ድረስ አይለቁሽም እነዚህ ሰዎች። እኛን ፍቅረኛዬ ነው ብለሽ አሳመነሽ ልታስወጪን እንዳትሞክሪ። እባክህ ተወኝ። እኔ የባሰ ችግር ውስጥ ከተኛለህ። ለምን ከዚህ አትሄዱም? በቃ እኔ ተመሽ ምንም አይነት ችግር ውስጥ አትገቢም። ይኸውልሽ የባሰ ችግር ውስጥ አትገቢም። ካለሽበት ችግር ውስጥ ነው እኛ የምናስወጣሽ። መቼም መስፍን ራሱን ማጥፋቱን ታውቂያለሽ አይደል? ራሱን ያጠፋው ደግሞ እኛ ስንደርስበት ነው። እንደገና እንደ አዲስ ወደኋላ እንመለስ ይሻላል። ኑሮሽን በሰላም መኖር አትፈልጊም? ትፈልጊያለሽ አይደል? ስለዚህ ከፈለግሽ ያለሽበትን ሁኔታ በስትክክል ንገሪኝ። ይሄ ልጅ ፍቅረኛሽ እንዳልሆነ አውቃለሁ። ይኸውልሽ እነዚህ ሰዎች በጣም አረመኔ ናቸው። በጣም አደገኛ ጨካኝ ሰዎች ናቸው። እኛ ምናልባት አንቺ ግግም ብለሽ ፍቅረኛዬ ነው ብለሽ ቃልሽን አልሰጥም ካልሽን አይመለከተንም ብለን ጥለን መሄድ እንችላለን። ነፃ ልናውጣሽ ነው የመጣ ነው ብዬሻለሁ። እምቢ ካልሽ ጥለንሽ መሄዳችን ነው። ከሄድን ግን በመጨረሻ የሚያደርጉት ምንድን ነው? የፈለጉትን ነገር ራሱ ብታረጊላቸው አይለቁሽም። ከመግደል ወደኋላ አይሉ፣ አንቺን ከማጥፋት ወደኋላ አይሉ። እሺ አሁን ምን አድርጊ ነው የምትለኝ? ያለሽበትን ሁኔታ ማን እዚህ እንዳሳገተሽ፣ ለምን እንድታገትሽ እንድትነግሪኝ ይፈልጋል። እሺ ግን ደህንነቴ እንደሚጠበቅ ማረጋገጥ እፈልጋለሁ። ምንም አያሳስብሽ በሱ። እኔ ለሱ ቃሌን ሰጥሻለሁ። እሺ መስፍን ማለት ለእኔ
ዘመዴ ነው እና መስፍን ከሞተ በኋላ እኔ ጋር ባደራ ያስቀመጠው ገንዘብ ነበረ። እሱን ገንዘብ ደግሞ ብዙ ሰዎች እንድሰጣቸው ለረጅም ጊዜ ሲያስፈራሩኝ ነው የቆዩት። ካስፈራሩኝም በኋላ ለቤተሰቦቹ ልሰጥ ብልም የሚቀበለኝ ሰው ብፈልግ አጣሁኝ። ማለት አንቺ ጋር ያለውን ገንዘብ? አዎ እኔ ጋር ያለውን ገንዘብ። ለምን ነበር አንቺ ጋር ገንዘብ የሚያስቀምጠው? አላውቅም፣ ግን እኔ ጋር ነበር ባደራ መልክ የሚያስቀምጠው። ከየት ያምጣው የማውቀው ታሪክ የለም። ግን ያው እንደ ቤተሰብ ላግዘው ስለምፈልግ ብቻ ብሩን እኔ ጋር አስቀምጥለት ነበረ። ከዛ በኋላ ግን መስፍን ከሞተ በኋላ ብዙ ሰዎች ይሄን ገንዘብ ፍለጋ ይከታተሉኝ ነበር። እንዳላችሁ እውነታችሁ ነው። የሰውዬ እኔ አላውቀውም። ከአንድ ሳምንት በፊት ነው ወደዚህ አግተውኝ ይዘውኝ የመጡት። ብሩን እንዲሰጠው ቢያስፈራራኝም እስካሁን ግን ምንም ያደረኩት ነገር የለም። ማን ነው ብሩን እንድትሰጪው የሚያስፈራራሽ? ይመስለኛል የጓደኛው የአሸናፊ ሰዎች ይመስሉኛል። ማለት የአሸናፊ ሰዎች ናቸው እነዚህ ሰዎች? አዎ። ያሳገተሽ አሸናፊ ነው ማለት ነው? አዎ። አሸናፊን ከዚህ በፊት በአካል አግኝተሽ ታውቂያለሽ? አይ አላውቀውም። ከመስፍን ጋር እንደሚሰራ ግን ታውቂያለሽ? የመስፍን ጓደኛ እንደሆነ ታውቂያለሽ? በጋራ እንደሚሰሩ አውቃለሁ፣ ግን ማንነቱን አላውቅም። በብዙ ሰዎች ከዚህ በፊት ሊያስፈራራ ይሞክሯል፣ ግን በስተመጨረሻም እዚህ አስቀመጡኝ። ይህን ብቻ ነው የማውቀው፣ ከዛ ውጭ ምንም የማውቀው ነገር የለም። ገንዘቡን አስተላልፊልን ነው እያሉሽ አሉት? አዎ ገንዘቡን ብቻ ነው ከኔ የሚፈልጉት፣ ግን አደራ ስላለብኝ እኔ ገንዘቡን መስጠት አልችልም። ለዛ ነው እዚህ ያለሁት። መስፍን ወንጀል እንደሚሰራ ታውቂ ነበር መጀመሪያ? እነዚህን ገንዘቦች በወንጀል እንደሚያመጣሽ ታውቂ ነበር? እኔም ወንጀል እንደሚሰራ ከዛ በፊት አላውቅም፣ ግን በደንብ ገቢ እንደሚያገኝና እንደሚሰራ ነበር የማውቀው። ግን ሊሞት አካባቢ ላይ በዜና ላይ ነበር የሰማሁት በቴሌቪዥን መስኮት። ከዛ ውጭ ምንም የማውቀው ነገር የለም። ከዛ በፊት ገንዘቡን ማለት መስፍን ወደ ራሱ እንድታስተላልፊለት እንድትልኪለት ጠይቆሽ አያውቅም ነበር? ሊሞት አንድ ሳምንት ሲቀረው አካባቢ ላይ አግኝቶኝ ገንዘቡን ወደ ዶላር ቀይሬ እንድሰጠው ነግሮኝ ነበር። ወደ ዶላር ቀይሬ? ገንዘቡን ወደ ዶላር ወደ ውጭ ለመሄድ ፕሮሰስ ላይ ነበር መሰለኝና ቀይረሽ አንቺ ጋር አስቀምጪልኛል ብለዛም ደግሞ ወደዛ ላኪልኝ ብሎኝ ነበረ። ኦኬ። እሱ ወደ ውጭ ከወጣ በኋላ ወደ ውጭ ልልኪለት ገንዘቡን በዶላር አድርገሽ? አዎ፣ ግን ያው ሁኔታዎች ስላልተመቻቹልኝ ያንን ማድረግ አልቻልኩኝም ነበር። ከዛ ቤተሰቦቹን ሄደሽ አናግረሻል አይደለ? ገንዘቡን ለመመለስ የእሱን ገንዘብ ለመስጠት? አዎ። እህቱን ምናምን አናግረሻል ነበር? አዎ፣ ብዙ ሰዎችን አናግሬ ነበረ፣ ግን ማናቸውም ፈቃደኛ ሊሆኑ አልቻሉም። የእሱን ገንዘብ አንቀበልም አሉሽ? አንቀበልም አሉኝና በኋላ ሲገባኝ ገንዘቡ ልክ ባልሆነ መንገድ እንዳመጣ ገባኝ። ነገር ግን ለእነዚህ ሰዎች ደግሞ አሳልፌ መስጠትም አልፈለኩም። ለዛ ነበር ያስፈራሩኝ ነበር። መስፍን እንግዲህ ሞቶም አላረፈም። ይኸው እስካሁን የእሱ ስራ ነው እንግዲህ እንደዚህ እየቀጠለ ያለው። እሱ ጋር ያሉ ገንዘቦች በጣም በርካታ ናቸው። ከዚህ ቀደም በተለያዩ ሰዎች ነው እንግዲህ ብዙ ገንዘብ ሲያስቀምጥ የነበረው፣ በጣም በተለያዩ ሰዎች። እሺ፣ ለማንኛውም ያደረሰብሽ ነገር አለ? እዚህ ከመጣሽ በኋላ ጉዳት ምናምን ደርሶብሻል? እዚህ ከመጣኝ በኋላ በጣም ብዙ ጥቃት ነበር ሲያደርሱብኝ የነበረው። እዚህ የሚመጡት ለሁለት ነው። በየተራ እየመጡ ጾታዊ ጥቃት ያደርሱብኝ ነበር። ለማንኛውም ሕክምና መደረግ ካለበት ለአንቺ ሕክምና ይደረግልሻል። አሁኑ ከዚህ በኋላ ምንም የሚያስፈራሽ ነገር የለም። የገንዘቡ ባለቤት ማን እንደሆነ ምን እንደሆነ ከየት እንደመጣ እያንዳንዱ ነገር በብዛት መስፍን ከሰራቸው ወንጀሎች የተጣሩ ነገሮች ስላሉ ገንዘቡ መመለስ ወዳለበት ሰው ይመለሳል። አንቺም ከዚህ በኋላ የሚያስጨንቅሽ ነገር አይኖርም። ነፃ ሆነሽ ትኖሪያለሽ። እሺ፣ ይዛችኋት ትውጣና እሱን እናስገባው። አይዞሽ፣ ነይ ታዲያ ነይ።
ፍቅረኛ ነች ነበር አስትለኝ ነበር። አዎ አልኩ። ይኸውልህ ትሰማኛለህ? ማን እንዳዘዘ ምን ስታረጓት እንደቆያችሁ እውነታውን እንድነግረኝ ነው የምፈልገው። እውነታውን የነገርን መሰለኝ እኮ። ስነ ስርዓትን ያዝ። አሁን ተረጋጋ። እምቢ ካልክ ይጨመርልሃል። እየሰማኝ ነው? አሁንም ወደፊትም እየነገርኩ ያለው ይኸውልህ ከእሷ አንደበት ሰምቻለሁ ሁሉን ነገር። የሰማኸውማ ትሰማኛለህ? አግታችኋት እዚህ ስትጫወቱባት ነው የቆያችሁት አይደል? አንተና ጓደኛ ለሁለት ልጅቷን ስትጫወቱባት ነበር አይደል? አንድ ሴት ብቻችን እናገኝም ብላችሁ ስትፈራረቁባት ነበር አይደል? ከአንደበቷ የሰማው ይሄን አይመስለኝም። አዎ ከራሷ አንደበት ነው የሰማሁት። ከራሷ አንደበት። ይኸውልህ ትሰማኛለህ? ስነ ስርዓትን ይዘህ ያለውን ነገር እውነታውን እንድነግረኝ ነው የምፈልገው። እያስፈራራህ? አዎ አስፈራራሃለሁ። ለማን ነው የምትሰራው? ለአሸናፊ? ማን ነው አሸናፊ? ትዕግስቴን ባታስጨርሽኝ ይሻላል። ብትናገር ይሻላል። የነገርኩህን እውነታ። ለአሸናፊ ነው የምትሰራው? ለማን ነው የምትሰራው? ለራሴ። ለራስህ? ስለዚህ ራስን ያገትከት ማለት ነው? ምንድን ነው የምታወሪው አሁን? ከእሷ አንደበት ከኔ አንደበት የሰማው ቃል ይሄ ነው? እኔ ነገርኩህ። የነገርኩህን ማመን እኮ ነው አንተ ያለብህ። ኧረ እባክህ አንተ የነገርከኝን ነው ማመን ያለብኝ? ትንሽ ይደገምለት እባክህ። አንተ የነገርከኝን ነው ማመን ያለብኝ? ለማን ነው እየሰራ ያለው? ለማን ነው እየሰራ ያለው? ለማን ነው እየሰራ ያለው? ለማን ነው እየሰራ ያለው? ንገረኝ፣ ለማን ነው እየሰራ ያለው? ለአሸናፊ ነው? ለአሸናፊ ነው ወይ እየሰራ ያለው? እኮ ይኸውልህ፣ አዎ ብላል አይደለ? ያለውን ነገር እያንዳንዱን ነገር ትነግረኛለሽ። ሰማኛ? ሰማኝ? አንድ ሴት ልጅ ሁለት ወንድ ናችሁ ስትጮቱ እንደ ሰው አይደለም የምታስቡት፣ እንደ አውሬ ነው። እንደናንተ ነው የማስባለሁ። እሺ ሰማኝ? ያለውን ነገር እውነታውን እንድነግረኝ ነው የምፈልገው። ለአሸናፊ ነው የምሰራው ብለኛል። የት አባቱ እንዳለ ትነግረኛለህ። ምን ፈልጋችሁ እንዳገታችኋትም ትነግረኛለህ። ሰማኛ? ቀጥል። ተናገረው። ተናገር። ምን ይዘጋል? ለአሸናፊ ነው የምንሰራው። በጣም ጥሩ። አሸናፊ እንዴት ነው የምታውቀው? አሸናፊ ነው በአካል ብዙም አላውቀውም። በአካል ብዙም አታውቀውም፣ ነገር ግን ታውቀዋለህ፣ ትሰራለታለህ ስራ። አንዳንዴ ሲደውልልኝ። እሺ ምን ያህል ጊዜ ሆነ ከእሱ ጋር መስራት ከጀመርክ? ሰፈር ውስጥ ይደውልልኝና ያኔ የሚያዘኝን ስራ ነው እንጂ የምሰራው። እንዴት አገኘህ? እንዴት አወቀህ? ምን ያህል ጊዜ እሱ ነህ ከእሱ ጋር መስራት ከጀመርክ? ቃል በቃል ንገረኝ። 6 ወር ነበረ ከተዋወቃችሁ ነው። ከዛ በመሀል አልነበረም 4 ወር ምናምን። አሁን ደወለልኝ። እኔ ምን እንደሆነም አላውቅም፣ ግን የማውቀው እሱ የሚያዘኝን ነገር እሰራለትና እሱ ጠቀም ያለ ገንዘብ ሰጥቶኝ በዛ ነው የምኖረው። ሰፈር ውስጥ ደግሞ ያው ምንም አይነት እንቅስቃሴ ስለሌለኝ እሱ በሚያደርግልኝ ነገር ነው እየተንቀሳቀስክ ኑሮን እየመራ የእሱን ቆሻሻ ስራዎች የምትሰራለት። እኔ አሁን ይህንን ከእሷ ጋር ያገናኘኝ ገንዘቡ እንደሆነና ገንዘቡን እንድትሰጠው እንደሆነ እንጂ እሱ ምን እንደሚሰራ እንደሆነ ማውቀው ነገር የለም። እና ገንዘቡ ከሆነ ራሱ ለምን ገንዘቡን አይጠይቃትም? ለምን ራሱ አያስመልስም? አግተህ እዚህ አንተ ሳምንቱ ሙሉ ያስቀምጥክበት ምክንያት ምንድን ነው? አግተህ አይደለም፣ ታግታ ነው እቺ ልጅ። ይኸውልህ እቺ ልጅ ታግታ ነው የተቀመጠችው እዚህ ሳምንቱ ሙሉ። አፍናችሁ ነው የወሰዳችኋት ስትወስዷት፣ አንተና ጓደኛ አይደለ? አድርሷት የተባልንበት ቦታ ነው እንጂ ያደረስናት ማገት የሚለውን እዚህ ሩም ውስጥ አይደል እንዴ ሳምንቱ ሙሉ በር ዘግታችሁባት ያቆያችኋት? እየደፈራችኋት ታዘነው ድፈራትም ተብላ ነው ወይስ ስሜት ገፋፍቶ? ይኸውልህ እኔ ስራዬን ነው የምሰራው፣ የታዘዝከውን ነው የምታደርገው። ስለዚህ መድፈርም ስራ ነው። ስራ ነው እያልኩ አይደለም፣ ተስማምተን ነው። ምኑን ነው የተስማማው? ከእሷ ጋር እዚህ ውስጥ ለመኖር። በጣም ታለምጣለህ አንተ። ሲጀምር ይሄ ሰውዬ ምን አይነት እሳት ውስጥ እንደከተት አታውቅም። ምናልባት የዕለት ወጪን የሱሳሱስህን ችሎ ሊሆን ይችላል፣ ሆድህም ሞልቶልህ ሊሆን ይችላል።
ደግሞ ሆድህ ሲሞላ ደግሞ ሴት ልጅ ላይ ትሾታለህ። ከሴት አልተፈጠራችሁም እንዴ? ቆይ ሲጀምር አንተና ጓደኛ ለሁለት አንድ ሴት ላይ መፈራረቅ ማለት ከሴት አይደለም የተፈጠራችሁት? እሺ እኔ ያለው አሸናፊና በአካል የት እንዳለ አላውቅም። ይኸውልህ የማውቀው እሱ ይደውልልናል፣ በስልክ ነው የምንገናኘው። የት እንዳለ አታውቅም? የት እንዳለ አላውቅም። አድራሻው የት እንደሆነ አታውቅም? አላውቅም። እርግጠኛ ነህ? እርግጠኛ ነኝ። እሺ ስልኩን እንድትሰጠኝ እፈልጋለሁ። ትሰማኛለህ? ስልኩን እንድትሰጠኝ እፈልጋለሁ። ሌላ ደግሞ መናገር ያለብህ ነገር ካለ አሁኑኑ ብትነግረኝ የተሻለ ነው። በኋላ ላይ የተለየ ነገር ካወቅኩኝ ይባስ ነው የሚሆነው። ይኸውልህ እየሰማኝ ከሆነ እሱ ነው የሚደውለው። በተደወለልህ ስልክ እንጂ የምታነሳው እሱን ቋሚ የሆነ ስልኩን በዚህ ደውሉ ብሎ የሰጠን ነገር ምንም የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ ለማንኛውም ጓደኛ ጋር ትደውልለትና መጥቶ እንዲቀይርህ ትነግረዋለህ። ሰማኸኝ አይደል? መጥቶ እንዲቀይርህ እና ቀይርህ የሚሄድበት ቦታ አለ ትለዋለህ። እንዲመጣ ስለምፈልግ። ግልጽ ነው? ግልጽ ነኝ? አዎ። ስልኩን አምጡለት ይደውል። ለማንኛውም አሸናፊንም አድራሻ ከስልኩ ላይ ከሚደዋወልበት ስልክ ለማግኘት እንሞክራለን። በተቻለን አቅም አሸናፊንም ለማግኘት ሰሞኑን በቃ በእጃችን መግባት ስላለበት የሰውዬ በእጃችን ለማስገባት የቻለን ነገር እናደርጋለን። ወደኋላ አላልንም። በቀደምም ነግሬያቸዋለሁ። ይህንን ኬዝ አልዘጋ ነው። በተቻለን አቅም እየሰራን ያለ ነው። ቀጣይ እርምጃን ለእናንተ የማሳውቃችሁ ይሆናል። አብራችሁን ቆዩ። ሩቅ ነው የወጣው? አይ ብዙም ሩቅ አይደለም። ሊበላ ነው እዚህ። ሊበላ? ሰውን እያሰቃያችሁ ወዳችሁን ትሞላላችሁ። በሰውን እናንተ ትኖራላችሁ አይደል? በጣም ጥሩ። አንድ ሰፈር ናችሁ? ጓደኛ አይደለን? ስራ ነው ያገናኘን። ኧረ እባክህ ስራ ነው ያገናኘን እንጂ ከዚህ በፊት አትተዋወቅም? መልካም። ምናልባት እሱ ጋር የሚሆን ነገር ይኖራል። እሺ ለማንኛውም ውድ ቤተሰቦች ያው ለማምለጥ ሞክረው ነበር። አሯሩጦ ከግቢ ውጭም ቢሆን የኔ ሰዎች ይዘውታል። እሱ ጋርም ያለውን ነገር እያንዳንዱን ነገር እናናዝዟለን። ምናልባት ይሄ ደግሞ አሸናፊ ያለበትን ቦታ ጭምር ሊያቅ ስለሚችል እሱንም ደግሞ በደንብ አናዝዟለሁ ማለት ነው። ለማንኛውም ቀጣይ እርምጃ ወደ እናንተ የማደርስ ይሆናል፣ ለእናንተ የማሳውቃችሁ ይሆናል። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አዲስ ሆናችሁ ካላችሁ ሰብስክራይብ ማድረጋችሁንና ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ተደራሽነታችንን አስፉልን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አብሬያችሁ የነበርኩት ሉል ነበርኩኝ። ሰናይ ጊዜ ይሁንላችሁ።